ብሩኬ ተመታ። የሀይሚ አባት መታው። ያሳዝናል። ብለሽ ደግሞ በሰዎች ታስደበድባለሽ። ብሩኬ ታው ከዚች ልጅ ውጣ ብለን ነበር። አንተ ግን አትሰማ። ዛሬም ነገ አልፈልግም አንተን አልገናኝም ትላለች ማለት ነው እቺ። ከዛ ነገ ደግሞ መልሳ ደግሞ ትገናኛለሽ ማለት ነው። የማትፈልጊው ከሆነ ለምን ስደውልሽ ለምን ትያለሽ? ለምን ትመጫለሽ? አስማሳይ ማለት ነው። ሰላም ጤና ይስጥልኝ። ወደ ተከበራችሁ የሰለ ህይወት ሚዲያ ተከታዮች እንኳን ወደ ህይወት ሚዲያ መጣችሁ። እንግዲህ ዛሬ እኔ የብሩኬ ተቆርቋሪ ነኝ እንደሚታወቀው እና ብዙዎቻችሁ ደግሞ ለምንድን ነው አንቺ እንደዚህ የምትይው? እኔ ምን አልኩኝ? እኔ ምንም አላልኩኝ። ማናቱ ነው እንትን ያልኩትኝ ዩቲዩባቸው ከተከፈተ ጀምሮ ጭቅጭቅ ነው እንጂ ሰላም ያለው የለም እንዴ። ለተመልካች ክብር የላችሁም። ለምንድን ነው ለተመልካች ክብር ላችሁ? በቃ ሰላም አውርዱልን፣ አትጨቃጨቁ እየተባሉ ሰላም አያወርዱም። ዝም ብሎ በቃ መጨቃጨቅ። እሱ እኮ ስንት ጊዜ ነው ብሩክ ይቅርታ ያላት? ስንት ጊዜ ይቅርታ አላት እንዴ? ይሄ እኮ የሰማንያ ባልሽ አይደለም እኮ ፍቅረኛሽ ደግሞ አይደለም። ሲጀመር ፍቅረኛሽ ደግሞ አይደለም። ምንድነው አንቺ የምትይው? የምትወጂ ከሆነ በግልጽ ወድጃለሁ ከሌላ ሴት ጋር እንድትሆን አልፈልግም ማለት ነው። ታዲያ ምንድነው እንደዚህ የሚያመጋናቅርሽ ሀይሚ ማለት ነው? ነገሩን በቃ እንደ ሴት ልጅ እኮ ነሽ አይደል? ነገሩን አብርደሽ በቃ ይሁን ችግር የለውም ይቅርታ ብለኛል አይደለም ችግር የለውም በቃ ለስራ ነው አብረን እንቀጥል ማለት አለብሽ። አንቺ ግን እንደዛ አይደለም እያደረሻለሽው፣ እንደዛ አይደለም ነገሮች። በቃ ዛሬ በፍጹም ከሆነ በኋላ ልገናኝም እናንተ ያለሽ፣ ከዛ ደግሞ ነገ ትገናኛላችሁ። ከዛ ደግሞ ለተመልካች የሚባል ክብር እንዴ! በእናንተ ምክንያት እኮ የመዳም ቅመሞች እኮ ታመዋል። እኔ የሚያስቂ ማለት ነው የመዳም ቅመሞች ታመምነን እያሉ አሁን እነዚህ ከብቶች ናቸው። ነት ከብት እንኳን ይሻላል። የት እንደሚውል በደንብ ያውቃል ማለት ነው። መዋያቸውን የማያውቁ በእናንተ ምክንያት የሚያለቅሱ ከብቶች እንስሶች ናቸው ማለት ነው። እንዲህ እውነት በጣም እኮ ነው የሚያሳዝኑኝ። ከማሳዝንም በላይ በጣም ያሳዝናሉ። በጣም ያሳፍራሉ ደግሞ እንጂ እናንተ ምንም ሳያውቋችሁ በእናንተ መጣላት የሚታመሙ እንግዲህ አስቡ። አሁን ደግሞ ሰዎች ወደ ሀይሚ ዙረዋል ማለት ነው። እና የሩታና እንትና ደግሞ በረደ። በነገራችን ላይ ታዋቂነት ፌመስነት እንደዚሁ እንዳለ ይቀጥልም። እንደዚህ ብላችሁ በህዝቡ ላይ የምትጫወቱ ማለት ነው አይዲያ እያመጣችሁ የውሸት እንትን እያመጣችሁ እንደዚህ ህዝቡን እንትን የምትሉ ሰዎች በጣም እንትን የምትሉኝ በጣም የምትገርሙኝ በጣም ደግሞ ታስቁኛላችሁ። በጣም ከምንም በላይ እንደዛ አይደለም። ነገሮቹ ያፉና አሁን ሩታና አብርሽ አሁን በቃ ብዙም እንትን እያላችሁ አይደለም ማለት ሁሉ ጊዜ ሰው ልጅ ሁሉ ከዛ በኋላ ማለት ነው ይቅርታ የውኛ የመደም ቅመሞች አይደለና እየሰራ ነው የምናወራችሁ። መቼስ ምን ይደረግ ትረዱኛላችሁ። እና እኛን ማበረታቱን አትስደቡን። እስቲ ከኩሽና አውጡና እስቲ አውጡን ከኩሽና ሞች እነሱን ብቻ እናንተ የምታበረታቱት ታዋቂ ነው የምታበረታቱት። እነሱማ ከስንት ነገር ከቤተሰብ ወጡ፣ ራሳቸውን ቻሉ፣ ተከራዩ፣ ብዙ ነገሮች ያደረጉ። እኛ በስደት ስንት አመታችን። እኛን ግን አታበረታቱን። ለመናገር ለምንድን ነው የማታበረታቱን? ኧረ ተው አበረታቱን እና ማለት ነው። ተመልካች ይዝኛል ሰፍሩ የሚያችሁ ለትንሽ ጊዜ ነው። ሰዎች ይሰለቻሉ። ስለዚህ እናንተ ለተመልካች ክብር ሊኖራችሁ ይገባል። ክብር ይኖራችሁ ለተመልካች እንዴ ኖር አይደለም እንዴ? ሁልጊዜ መጣላት ኖር እኮ ነው። ከሆነ ደግሞ መለያየት ነው። ምንድነው እንደዚህ የሚያደርጋችሁ? እስቲ የሆነ ሰው እሱ እንኳን ብሩኬ እንኳን ወንድ ነው ችግር የለውም። አንቺ ታዲያ የምትጣየው አልፈልግም ካለሽ በቃ አልፈልግም ካልሽ ለምን ትመጫለሽ? ለምን ቪዲዮ እስቲ ወንድ ነሽ ቪዲዮ ለመራስ ስለሽ አሰሪማ ከሱ ጋር ነው ቪውና እይታ ያለው የሚታይልሽ። ብቻሽን ብታይ ማንም አይሽም። ሀይም የምትበይ ጭራቅ ማለት ነው።
ተንኮለኛ እንደ ልጁን እኮ አሰቃየሽው። ማበዱ እኮ ነው። ወይ ፍራቅ ወይ እንትን ካለበት ወይ ፍቅር ካለብሽ ፍቅርን ግለጭለት፣ በአደባባይ ግለጭለት። ኖርማል ነው፣ አዲ ችግር የለውም። ሰው እንደዚህ ይለኛል ሰው እንደዚህ ይኛል ብለሽ እንትን ያለ እሱ ታዲያ ለምን እሱ ስለምን አገለጸልሽም? እሱ እኮ ለእንትን ነው የሚሰራ ነው ለብር ነው እንደዚህ እሱ እንጂ አንቺን ሲጀመር ብዙ ጊዜ ተናግሮነት ለምን ብዙ ጊዜ ተናግሯል። እኔና እሷ እኮ ምንም ነገር የለንም። ቪዲዮን ዝቅላችሁ ማየት ትችላላችሁ። እኔና እሷ ምንም ነገር የለንም ለስራ ነው እንጂ ሰዎች ቀለበት አድርግላት ምናምን ሲሉት ማለት ነውና እንደዚህ ብሏል ብዙ ጊዜ። ስለዚህ የሱ ጥፋት ምንም ጥፋት የለበትም። እውነት ለመናገር ጥፋቱ የሷ ነው። የምትወደው ከሆነ ትናገር። እሱ ለስራ እንደሆነ እንትን ብሏል። ግን በስራ ምክንያት ብራንክ ሲያደርጋት እንደው ቆጣሪ ይዤ በቃ ካልሞትኩኝ አለች። እንዴ ያ ሰው ያንቺ ካልሆነ ምንድነው እንደዚህ የሚያደርግሽ? ወይ በግልጽ መናገር ነው። አይ አንዳንዶች ደግሞ በግልጽ ካልተናገረ ታዲያ እሱ እንዴት ያውቃል? እንደምትወደው እንዴት ያውቃል እንዴ? እሱም እኮ ምንድነው የሚያንጨረጭራት? እሱም እኮ ብዙ ጊዜ እኮ ከወንድ ጋር ሰርታበታል እኮ። እሷ ምንም አላለም፣ ችግር የለውም ይቅርታ አለችው። እሺ ለምን መብቷ ነው። ለስራ እስከሆነ የተቀራረቡት ማለት ነው። ብሩኬ የእህቴ ባል ነው። እሺ ሰምታችኋል። እኔ እንኳን ባለትዳር ነኝ፣ ለእህቴ ነው የማጋባው። ሰምታችኋል። ምን ትላላችሁ? ደግሞ ኮመንታተሮች ማለት ነው የሃይሚንትኖች እንዳትጮሁ። እህቴን አጋቡና ማቼ ይሆናል ማለት ነው። አይሻልም? እሷ አይፈልጋትም፣ መቼም ሃይሚን አይፈልጋትም። እሺ ተቃጠሉ፣ የሃይሚ ደጋፊዎች ማለት ነው። የሃይሚ ደጋፊዎች ተቃጠሉ። ምን ታመጣላችሁ? እና ሁልጊዜ ጭቅጭቅ፣ ሁልጊዜ እንደዚህ ልጁ መሞቱ ነው። ከብሩ በላይ ሰላም ናሳችሁ እኮ። ሰላም ሲኖር ነው ብርም ዋጋ ያለው እንጂ ሰላም ከሌለ እሱ እንኳን ከሌላ ሴት ጋር ቢመጣ ችግር የለውም፣ ይታይለታል። አሁን ደግሞ ዛሬ ምን ብለው እንደሚመጡ እናያለን። ይገናኛሉ። በቃ ሁለተኛ አላገኝም ትላለች እሷ። እሱ ደግሞ እሺ ታይ ምናምን እና ብሩክ ደግሞ ሲጨንቀው ደግሞ ስደውለት ይመጣል ማለት ነው። ሴት ልጅ ነሽ አይደል? እንደ በቃ ከወንጓራ ካፈለሽ መስራት ያሱ ጋር ካልፈለሽ ደህና ሁን። በራስሽ ቪዲዮ መምጣት፣ በራስሽ አይዲያ መምጣት ወንድ ከሆንሽ ማለት ነው። እና ያቺ ከብሩክ ጋር የምትሰራው እኮ አስተሰደበችንን እኮ። እናንተ ምን ታመጣላችሁ አለችን። እናንተ ምን ታመጣላችሁ ብትጮሁብኝ አለች። አሰደበችን ማለት ነው። እቺ ሃይሚ ብትጮሁ ምን ታመጣላችሁ ብላ እንትን አለች፣ አሰደበችን። ስለዚህ እናንተ ናችሁ እዚህ ሁሉ ነገር እየሰደባችሁ ያላችሁት። ስለዚህ እባካችሁ አትስደቡነን ነው የምለው እኔ እውነት ለመናገር አትስደቡነን፣ ጥሩ አይደለም። አትስደቡነን እንዴ! ሰው በተመለከተ ሰው ዶላር ባየላችሁ ዶላር አንድ ሰው እኮ እናንተን ሳይ እኮ በዶላር ነው እና እነሱ እሷ ለመፈራት ይኸው በዶላር ነው አይደል? ስለዚህ ሰው ዶላር እያየ እየሰጣችሁ ለሚሰጣችሁ እንድታሰድባላችሁ ደግሞ ለሰው ከምን ሊኖራችሁ ይገባል። ማለት ይሄ ጥሩ አይደለም። ክብር እንዲሰጥ እንዴት ታሰድቡናላችሁ? ተመልካች እንዴት ታሰድባላችሁ? በዚህ ደግሞ የመዳም ቀሞች እኛ እናንተ ላይ እያሉ ቅሬታም አቅርበዋል። እውነታቸው ነው። ስለዚህ ለሰው ለተመልካች ክብር፣ ለኦዲየንስ ክብር ሊኖራችሁ ይገባል።
ቤተሰብ በቪዲዮ እስከመጣ ድረስ መልካም ቆይታ። ማንኛውም አትስደቡኝ። እኔ ራስ ነው እንጂ እኔ ምንም ያደረኩት ነገር የለኝም። ለሁሉም ዩቲዩበር አስተያየት ነው የሰጠሁት ማለት ነው። አበረታቱኝ። እኔም ከኩሽና አልወጣ። አበረታቱኝ። ምን ችግር አለው? ስለምትከታተሉኝ ስለምታበረታቱኝ አመሰግናለሁ። በሌላ ቪዲዮ እስከመጣ መልካም ቆይታ።